ኤክሶደስ ነው አይደል? ኦኬ ኤክሶ ሄድበት። ቴንክ ዩ ቴንክ ዩ ቢኪ አመሰግናለሁ። ተከታታይም እንዳይሆኑ ተከታታይ አይደል? እኔ የራሴ አቋምና ሀሳብ ያለኝ ሰው ነኝ። አንድ በጣም የምወደው አንድ መጽሐፍ አለ አኒማል ፋርም ጆርጅ ኦርዌል የጻፈው መጽሐፍ ነው እና ዋር ኢዝ ፒስ ፍሪደም ኢዝ ስሌቨሪ ኢግኖረንስ ኢዝ ስትሬንግዝ ይላል። ጦርነት ሰላም ነው፣ ነፃነት ባርነት ነው፣ ድንቁርና ጥንካሬ ነው። ብልጽግና ማለት ይሄ ነው። የብልጽግና ዲክሽነሪ እና ዴፊኒሽን ለሁሉም ነገር ተቃራኒ ነው። ኔጌቲቭ የሆነ ነገር እንደ ፖዚቲቭ ፕሬዘንት አድርገው ዊዝ ሞራል አውቶሪቲ ነው ደግሞ የሚያወሩት። ሲያወሩ ደግሞ ትንሽ ማፈርና መሸማቀቅም አታይባቸው። በመጀመሪያ ደረጃ የአንድ ሀገር ናሽናል ሴኪሪቲ ተደፈረ፣ ናሽናል ኢንተረስታችን ተጣሰብን ብላችሁ ጥያቄ የምታነሱ ሰዎች ትላንትና ምን ስታደርጉ ነበር? ናሽናል ኢንተረስት ምንድን ነው? ኮሌክቲቭ ዌልቢንግ ኦፍ ሲቲዝን ማስጠበቅ እኮ ነው። ሌላ ጉዳይ እኮ አይደለም። ሲቲዝኑን በኢትዮጵያ ውስጥም ያለ ዶሜስቲክ የሆነውንም ኢንተርናሽናል ሲቲዝንንም መብቱን ጥቅሙን ማረጋገጥ ነው። ይህንን ናሽናል ሴኪሪቲ፣ ኢኮኖሚክ ፕሮስፔሪቲ፣ ፖለቲካል ስቴቢሊቲ እና ካልቸራል አይደንቲቲውን ህዝቡን ማስጠበቅ መቻል ነው የአንድ መንግስት ፕራይመሪ ሪስፖንሲቢሊቲ የሆነው ነገር። በአግባቡ ያልተወጣ መንግስት እንደ እብድ ውሻ እየዞረ በአካባቢው ላይ ከሚገኙ ህዝቦችና ማህበረሰቦች ጋር ቴሪቶሪያል ኢንቴግሪቲያችን በታሪካችን ተደፍሮ በማይታወቅ ልክ የተደፈረው ዛሬ በእናንተ አይደል እንዴ? በሞራል አውቶሪቲ መታችሁ ዛሬ ደግሞ አገር መውደድ ምን ማለት እንደሆነ ለሀገር መከፈል ያለበትን ዋጋ ለእኛ ኤቢሲዲ ልታስተምሩ ትሞክራላችሁ። በምን የሞራል እንትን ነው የምታደርጉት? ሄደን ተደርጎ የማይታወቀው ኢትዮጵያውያን በታሪካችን በጠቅላላ ወደኋላ ተመልሳችሁ ብትመለከቱ ኦሮሞም፣ አማራም፣ ትግሬም ለሀገሩ ዳር ድንበር ነፃነት ዋጋ ከፍሏል፣ ደሙን አፍሷል። ዛሬ ላይ ግን ብልጽግና ኢንቫይት ባደረገው በራሱ ወታደር በገዛ ህዝቡ ላይ ፕሮክሲ ዋር ያደረገ የመጀመሪያው በዓለም ላይ የሚታይ መንግስት ነው። የመጀመሪያው ደን መታችሁ ስለ ሀገር ፍቅር ለኛ ትነግሩናላችሁ። ስለ ፒፕል ኢንተረስት እና ኔሽን ኢንተረስት ለኛ ትነግሩናላችሁ። ዛሬም ላይ ዛሬ ቆመን እዚህ በምናወራበት ሰዓት የትግራይን ድንበር አልፎ ገብቶ ኤርትራ ይዟል። ሱዳን አማራን ድንበር ገፍታ ይዛለች። ጅቡቲ ድሮን የምትለማመድበት ሀገር ኢትዮጵያ ነው። ዛሬ ላይ የምትነግሩን ምንድን ነው? የትኛዋን ኢትዮጵያ ነው የምትሉን እናንተ? ስለዚህ ጆርጅ ኦርዌል ልክ እንዳለው ዋር ኢዝ ፒስ ፍሪደም ኢዝ ስሌቨሪ ኢግኖረንስ ኢዝ ስትሬንግዝ ብላችሁ ነው የምታምኑት ማለት ነው። ጦርነት ሰላም ነው፣ ነፃነት ባርነት ነው፣ ድንቁርና ጥንካሬ ነው ብላችሁ የምታምኑ ሰዎች ናቸው። የሩሊንግ ክላሶች ነበሩ በዚህ በአኒማል ፋርም ላይ ማለት ነው። ምን ብለው ያስተምሩ ነበር መሰላችሁ? ሁሉም አኒማል እኩል ናቸው፣ አንዳንድ አኒማል ግን የበለጠ እኩል ናቸው ይላሉ። በብልጽግና መንግስት ይሄ የተለመደ ነገር ነው። ሁሉም ኢትዮጵያን እኩል ናቸው ይላሉ። አንዳንድ ኢትዮጵያን ግን ከኢትዮጵያኖች ይበልጣሉ። ወለጋ ላይ በሚሊዮን የሚቆጠር ህዝብ ያፈናቀልክበት ምክንያት ምን እንደሆነ ዲፋይል ልታደርግልኝ አትችልም። የወለጋ ህዝብ ኤግዚስት የማድረግ መብት አለው። ስልጣን ላይ ከወጣበት ቀን ጀምሮ ጄኖሳይድ የምትፈጽምበትን የአማራ ህዝብ በህይወት ኤግዚስት የማድረግ መብቱን ቫዮሌት ስታደርገው በምን ምክንያት እንደምታደርገው ኤክስፕሌን ልታደርግልን አትችልም። ትላንትና ትግራይ በሚባል ህዝብ ላይ ማስ ፕሮዳክሽን የሚባልን ኮንሰፕት ወደ ማስ ኪሊንግ ቀይረ በሚሊዮን የሚቆጠሩ ሰዎች የገደልክ ከ1 ቢሊዮን ዶላር ከ40 ቢሊዮን ዶላር በላይ ኢኮኖሚ ዲቫውር ያደረግክ ሰውዬ መተ ዛሬ ስለ ናሽናል ኢንተረስትና ናሽናል ሴኩሪቲ ታወራናለህ። በምን አይነት የሞራል አውቶሪቲ ኦዳሲቲውን ከየት ነው ያገኛችሁት እናንተ እንዴ? ብልጽግና የሚባል መንግስት ወደ ስልጣን ከመጣ በኋላ የመጣብን ነገር ምንድን ነው? ሃይስት ኢንፍሌሽን ሬት ኢን አፍሪካ እኮ ኢትዮጵያ ከሆነ ዛሬ ላይ የምታዩት የናሽናል ዴፕት ህዋት 27 ዓመት ሲመራ 42 ቢሊዮን ዶላር የነበረ ዛሬ 68 ቢሊዮን ዶላር ነው። ምን አድርጎ ካልከኝ ጦርነት አድርጎ ነው። ዩኒቨርሲቲ ገንብቶ አይደለም፣ አስፓልት ሰርቶ አይደለም። አንኢቨን ዴቨሎፕመንት ሂውማን ፍላይት እና ብሬን ድሬን ኢትዮጵያ ማሳያ ነው። ሁሉም ሰው ከሀገር መውጣት ነው የሚፈልገው። ማስታወቂያ ስትከፍቱ ቲክቶክ ላይ ስክሮል ስታደርጉ የምታዩት የቲክቶክ ምንድን ነው የትራቭል ኤጀንሲ ቪዲዮ ብቻ ነው። ኤፍዲአይ ፎሪን ዳይሬክት ኢንቨስትመንት 0% ነው የገባበት። ሴኪሪቲ ጥያቄ መመለስ የማትችሉ ሰዎች፣ ህዝቡን በፕሮጀክት የምትገሉ ሰዎች ዛሬ የኢትዮጵያ ናሽናል ኢንተረስት ለማስጠበቅ ከኤርትራ ጋር ጦርነት እናደርጋለን ትሉናላችሁ። ምን ማለት ነው? ማናችሁ እናንተ? ፋክሽናላይዝድ ኤሊት ድሮ ማቀውኔ ህዋት በነበረበት ሰዓት የኢህአዴግ ስልጣን በያዘበት ሰዓት አንድ ኢህአዴግ የሚባል ፖለቲካል ግሩፕ አለ። ሌሎቻችን በጠቅላላ በአንድነት ቆመን ኢትዮጵያኒስት የሚባል ካምፕ አለ፣ የኦሮሞ ካምፕ አለ፣ የአማራ ካምፕ አለ። ዛሬ ላይ እኮ በአማራው 6 ካምፕ ተፈጥሯል፣ በኦሮሞ 6 ካምፕ 20 ካምፕ ተፈጥሯል። ኢትዮጵያኒስት የሚባል ካምፕ ራሱ ጥግና ጥግ ይዞ ነው ያለው። ኢትዮጵያውያን በገዛ ሀገራቸው ጉዳይ ላይ በኢንተረስቶቻቸው ጉዳይ ላይ ቁጭ ብለው ማውራት እንዳይችሉ ያደረገን መንግስት መጥቶ ስለ ናሽናል ኢንተረስትና ናሽናል ሴኩሪቲ ያወራናል። ግሩፕ ግሬቫንስ በዚህ ልክ አይተን እናውቃለን እንዴ? ፋኖ ኤጄቶ ዘርማ ምናምን የሚባል በየብሔሩ እንትኑ አጥር ውስጥ የግሩፕ ጥያቄ ያላቸው ሰዎች ግለሰቦች አሉ። ስቴቱ የስቴት ሌጂቲሜሲ በኢትዮጵያ ታሪክ እንደዚህ አተናናቅም።
ከአዲስ አበባ ውጭ እኮ መንግስት የለም። በ80% በአግሪካልቸር የሚኖር ማህበረሰብ ውስጥ እየኖረ ሚያርስ አርሶ የሚያበላን ገበሬ እባካችሁን ማዳበሪያ የለኝም ማረስ አልቻልኩም እያለ ማዳበሪያውን ማቅረብ ትተን ጭራሽ ድሮን ነው የምናዘንብበት። ደን ስለ ኢትዮጵያ ታውሯናል። የትኛዋን ኢትዮጵያ ነው እናንተ የምትሉን? እና እኛ ማናቀት እናንተ የምታውቋት ኢትዮጵያ አለች? ፐብሊክ ሰርቪስ እኮ የለም እኮ። ልጆች እኮ መማር አልቻሉም እኮ። ሕክምና ሰዎች ማግኘት አልቻሉም። ሌላው ደግሞ በጣም የሚያስቀኝ ብልጽግና ዲፕሎማሲ ማማ ላይ ከፍታ ላይ የተቀመጠን ሰዎች ነን ትሉናላችሁ። በጣም የሚያስቀኝ እነ አምባሳደር ዘውዴ ረታ፣ እነ አክሊሉ ሀብተወልድ፣ እነ ከተማ ይፍሩ፣ እነ ተቀዳ አለሙ በነበሩበት የዲፕሎማሲ ነገስታት በሚባሉ በአፍሪካ ውስጥ ግንባር ቀደም የነበሩ ፕሮሚነንት ፊገሮች በነበሩበት ሀገር ተዋርዳችሁ አጓረዳችሁ። ቀበሌ የሚያክሉ ሀገሮች ናቸው ዛሬ ቻሌንጅ የሚያደርጉን። ዲሞግራፊክ ፕሬዠርስ አማራ ከትግሬ፣ ትግሬ ከኦሮሞ፣ ኦሮሞ ማን ከማን ጋር ነው የማይጣላው? እንደ ዱሻ ኮርስ በራስ እንድንነካከስ እኮ ነው ያደረጋችሁ። ኢንተርናል ዲስፕሌስመንት 4.5 ሚሊዮን ህዝብ ኢትዮጵያ ውስጥ ሂዱና ዩክሬን ከራሽያ ጋር የተደረገውን ጦርነት 6.5 ሚሊዮን ህዝብ ነው የተፈናቀለው። ሁለት ሀገሮች ተዋግተው ከፍተኛ ዓለማችን ላይ ታይቶ ማይታወቅ አይነት ጦርነት ተደርጎ የገዛ ህዝቡን የሚያፈናቅል መንግስት መጥቶ ስለ ህዝብ ኢንተረስት ሊያወራን ይሞክራል። ማናችሁ እናንተ? ኤክስተርናል ኢንተርቬንሽን በኢትዮጵያ ታሪክ የተደረጉ ጦርነቶች በጠቅላላ የተደረጉበት ዋነኛው ምክንያት ኢትዮጵያኖችን ማንም ገብቶኛል የማስተዳደርንም የመምራት መብት ያለው የለም ሉዓላዊ ሀገሮች ነን ብለን የፖስት ሞደርኒዝም እሳቤ የተመሰረተበትና የተወለደበት ሀገር ኢትዮጵያ ነው። ነጮች ይዘው የመጡትን ቴሲስ ዲባንክ አድርጎ ፓን አፍሪካኒዝም የወለደ ኔሽን ነው። ዛሬ ላይ መታችሁ የአሜሪካና የእንግሊዝ መጫወቻን ያደረገው ሳውዲ አረብ ኤምሬት ገብታ እንደፈለገች የምትጫወትበት ጓዳ ነው ኢትዮጵያ። ከተማ የምትገነቡት ለአረብ ኤምሬት ነው፣ ለኢትዮጵያን አይደለም። አንኢምፕሎይመንት ሬት ኢትዮጵያ ውስጥ አይተን በማናውቀው ልክ ሰው ተቀጥሮ ስራ መስራት አልቻለም። ቤት ውስጥ ተቀጥሮ ሰው መኖር አልቻለም። ስለ ሀገር ታወሩናላችሁ። ከዛ በኋላ እኛ ሀገራችንን እንወዳለን። በሀገራችን ኮምፕሮማይዝ አናደርግም። ዩሪ ያለውን ስቴትመንት አንዱንም አልጋራም። አማራ በሀገሩ ተደራድሮ ማያውቅም። ከዚህ ወደፊትም በኋላም አይደራደርም። ኢንተረስታችን ግን ምን እንደሆነ በስነ ስርዓት እናውቃለን። ለማንኛውም ጦርነትን በዚህ ልክ የሚጠማችሁ ጦርነትን በዚህ ልክ የምትፈልጉበት ምክንያት ምን እንደሆነ እኔ ሊገባኝ አልቻለም። እኔ ትዝ የሚላችሁ ከነበረ የህዳሴው ግድብ ፕሮጀክት ሲሰራ ይቅርታ የህዳሴው ግድብ ፕሮጀክት ሲሰራ ፕሮጀክቱ እንደሚጀመር ማንም አያውቅም ነበር። በተወሰኑ ዲፕሎማቶች የተያዘ የሀገር ሚስጥር ነበር። የአረብ ስፕሪንግ በተነሳ ሰዓት ግብጾች ፕሮብለም ውስጥ ሲገቡ ፕሮጀክቱ ላውንች ተደረገ። ለምን? የሚያመጣው ኮንሲኩዌንስ በስነ ስርዓት ዲፋይን መደረግ ስላለበት። ብልጽግና ጂኦፖለቲክስን አንደርስታንድ ማድረግ አይችልም። ፖለቲካ ምን እንደሆነ አይረዳም። አብይ እኮ የኢኮኖሚክስ ኤክስፕላኔሽን እኮ ሲሰጥ ብትሰሙት 12ኛ ክፍል የኢኮኖሚክስ ሶሻል ዲፓርትመንት ደርሶት የኢኮኖሚክስ ቤዚክ የሆነ ትሬኒንግ ሌሰን የወሰደ ሰው በዛ መልኩ ኢኮኖሚን አይረዳም። ለኢኮኖሚ ያላችሁ አስተያየት በጣም የተንሸዋረረ ነው እና በአውቶሪቲና በበላይነት መታችሁ ስለ ኢትዮጵያዊነትና ስለ ዳር ድንበር ሉዓላዊነት ልትነግሩን እንዳትሞክሩ። ኢትዮጵያ ምን እንደሆነች እናውቃለን። ኢትዮጵያን ደግሞ በምን ፕሪዘርቭ ማድረግ እንዳለብን እናውቃለን። ኦዳሲቲ የላችሁም እናንተ በሞራል አውቶሪቲ መታችሁ። ዛሬ ላይ የተፈጠረው ጎጠኛና ብሔርተኛ በጠቅላላ የእናንተ ውጤት ነው። በህይወቴ ነው የሰማሁት አማራ ኢትዮጵያ ትፍረስ ሲል ባለፉት 4 እና 5 ዓመታት ነው። ከዛ በፊት ሲል ሰምቼ አላውቅም። የእናንተ ውጤት ነው። ስለዚህ የመጀመሪያው ባህር ያስፈልገናል አያስፈልገንም ምንም ጥያቄ የለውም። በደንብ ነው የሚያስፈልገን። አሁን ግን ለብልጽግና ባህር ያስፈልገዋል አያስፈልገውም? ለምን? በአመት ውስጥ $2 ቢሊዮን በላይ ለወደብ ክፍያ እናወጣለን። በዚህ ምክንያት ኢኮኖሚያችን ችግር ውስጥ እየገባ ነው። $40 ቢሊዮን ኢሪስፖንሲብል በሆነ መልኩ የተጠቀምክ መንግስት ዛሬ ተጨማሪ ገንዘብ ገቢ ብታገኝ መልሰኛ ልትጨፈጭፈን ነው ነው ወይስ ለህዝቡ ኢንፍራስትራክቸር ልትሰራበት ነው? ብልጽግና እኮ ብድር ተበድሮ የሚያመጣው እኮ ድሮን ገዝቶ ህዝቡን ለመጨፍጨፍ እኮ ነው። ሶ ጋይስ ከእናንተ ጋር ምንቆምበት ምንም ምክንያት የለም። ኢትዮጵያ በዲፕሎማቲክ ቶክ ከኤርትራ ባህር በር ልታገኝባት የምትችልበት ብዙ መንገዶች አሉ። ባይላተራል ዲስከሽን ይደረጉ። ሚቹዋል ቤኔፊት እና ኢኮኖሚክ ኮኦፐሬሽን ማዕከል ባደረገ መልኩ ኔጎሽት ማድረግ እንችላለን። ይህንን ፋሲሊቴት ሊያደርግ የሚችል ኢጋድ፣ አፍሪካን ዩኒየን የሚባል ትልልቅ ኦርጋናይዜሽኖች አሉ። ኢኮኖሚክ ኢንሴንቲቭ ስጧቸው፣
ሚቹዋል የሆነ ቤኔፊታችንን ማስጠበቅ የምንችልበትን አፕሮች መከተል ይቻላል። ከዛ ውጭ ግን አንተ ቆስቁሰ ባመጣው ጦርነት ላይ ዘሎ የሚገባ የለም። ሁለተኛው ለኤርትራኖች መናገር የምፈልገው ጦርነት መለኮታዊ ነገር አይደለም። ከዚህ በፊትም ብያለሁ፣ ዛሬም ደግመዋለሁ። የሆነ ሱፐርናቹራል ኢንተርቬንሽን ምናምን ያለበት ነገር አድርጋችሁ አታስቡት። በካልኩሌሽን የሚታወቅ ማን የበላይነት ሊኖረው እንደሚችል በስነስርዓት መረዳት የምንችለው ጉዳይ ነው። ኬዝ ስተዲ አድርጉ፣ ፓተርንና ትሬንድ አናሊሲስ ስሩ፣ ስታቲስቲክስ ሞዴል እና ጆስፓይታል አናሊሲስ ብትሰሩ ኢትዮጵያ ከኤርትራ ጋር ተዋግታ ኤርትራ ከኢትዮጵያ ጋር ተዋግታ ልታሸንፍ የምትችልበት 0.01% የለም፣ ፕሮባቢሊቲ የለም። ኢትዮጵያ በጣም ትልቅ ሀገር ናት። እንደ ቢምቢ እንደዚህ ጨፍልቀን ልንገል የምንችላት ሀገር ናት። ስነ ስርዓት ይዘ አክብረህን ተከባብረን መኖር የምንችል ከሆነ እንኖራለን። ኢትዮጵያ የምትባል ሶቨሬን ስቴት ናት። ድንበሯን አልፌ ሉዓላዊነቷን ተጋፍቼ ገብቼ በኢትዮጵያ ሀገረ መንግስት ላይ የፈለኩትን ነገር አደርጋለሁ የምትል ከሆነ ኮንሲኩዌንስ ይኖረዋል። ይህን አንደርስታንድ እንድታደርጉ እንፈልጋለን። ዓለም ላይ 145 በሚሊተሪ ራንክ ላይ ካሉ ሀገሮች ላይ 120ኛ ላይ የምትገኙ ሰዎች ናቸው። 52 ላይ ያለ ነው። የእናንተ የቶታል የኢኮኖሚክ የአኑዋል ጂዲፒያችሁ ለእኛ ለኢኮኖሚ ለምንድን ነው? ለሚሊተሪ በጀታችን ነው። $2.1 ቢሊዮን የሚሊተሪ በጀታችን ነው። ከረንትሊ ጦርነት የእንትን ጉዳይ አይደለም፣ የሞራል የስሜት ምናምን ጉዳይ መሆኑ ድሮ ቀርቷል፣ አድዋ ላይ ቀርቷል። ጦርነት በበጀት የሚሰላ ጉዳይ ነው። ስትራቴጂክ አሊያንስ ፕሮክሲ ዋር እንኳን ቢሆን ማን ከኔ ጋር አብሮ ይቆማል የሚባል ነው። ትላንትና እስራኤል ከጋዛ ላይ በምታደርገው ጦርነት በቀን $83 ሚሊዮን ፐር ዴይ ታወጣለች። እስካሁን ድረስ $42 ቢሊዮን አውጥታለች። ዩክሬን ትላንትና ባደረገችው ጦርነት በየቀኑ ከ38 ቢሊዮን በላይ ታወጣለች። በአጠቃላይ እስካሁን ድረስ $100 ቢሊዮን አውጥታለች። ኢትዮጵያ ከኤርትራ ጋር ጦርነት ልታደርግ የምትችልበት ኤርትራ ከኢትዮጵያ ጋር ቆመ መገዳደር የምትችልበት ምንም ግራውንድ የለም። አቅማችሁን ወቁ፣ ስነስርዓታችሁን ጠብቁ፣ ድንበራችሁን ይዛችሁ ተቀምጡ። እኛ ሀገራችን ላይ ሌላ ፕሮብለም አለብን። እሱን ፊክስ ካደረግን በኋላ ኔጎሽት ማድረግ ባለብን መንገድ እናደርጋለን። ሌላኛው ሁለተኛ ኤርትራ ሶቨሬንና ሉዓላዊነት ያላት ሀገር ናት። ዓለማችን ላይ ሞናኮ፣ ማልታ፣ ቫቲካን ምናምን የምትሏቸው እችንም በጣም ጥንንጥ የሆኑ ሀገሮች አሉ። ሀገሮች ትንሽ ናቸው ማለት ሉዓላዊነት የላቸውም ማለት አይደለም። በሳይዝ ስለበለጥንም ደግሞ የሀገርን ሉዓላዊነት መጋፋት አለብን ብዬ አላምንም። ከኤርትራ ጋር ያለን ጉዳይ አንድ ሀገር መሆን ካለብን በኮንፌዴሬሽን የምንተዳደር ከሆነ ሁለት ሀገር መሆንን መቀጠል ካለብን በዲፕሎማሲ ማለቅ የሚችል ጉዳይ ነው። ከኤርትራ ጋር ጦርነት አንፈልግም። ኤርትራዎች ግን ድንበራችንን አልፏችሁ ብትገቡ ሁሉም ኢትዮጵያዊ ከዚህ በፊት እንደነበረው በታሪካችን በአንድነት ይዋጋቸዋል። አመሰግናለሁ። ያ ቆንጆ ነው። አያና አለ አለውኛው አይ ቲንክ ኤዲ ነው ተራ ለኤዲ ስጣውና ኧረ እኔ ነኝ። ሁለት ሰው አሳለ ኤዲ ነው ቆየ ነው ኤዲ ነው ከኔ በኋላ ነው ኤዲ ከዛ አንተ ነው አውቀህ ነው ወይስ ምንድን ነው? አለው እሰማለሁ ጋይስ የረዘመ ስለሆነ ነው ለተራ እሰማለሁ አይደል? አጠር አደርገዋለሁ። ብዙዎቻችሁ ከቨር ስላለ አጠር ማድረግ አይደለም፣ በተራ ነው የምናወራው። ተራው ደግሞ የኔ ነው እኮ ተራው እሱ ነው። ኤዲ ነው ኤዲ ማይኮ አሌክስ ነው። ከዛ በኋላ ነው። እሺ። እና ቀደም የተነሱ ፖይንቶች አሉ። አሁን ዲስከሽኑ ስለምንድን ነው የሚለውን በኢትዮጵያ እንደ አገር እንድትቆም በኢትዮጵያ አካባቢ ያሉት ነገሮች ማየት መዳሰስ ያስፈልጋል። እና ኢትዮጵያ በእርግጥ ኢትዮጵያ ውስጥ ችግር አለን። መንግስትም ስትሮንግ የሆነ መንግስት አይደለም ያለን። ትንሽ ይህንን ነገር ናት ኦንሊ አሁን የውስጣችን ብቻ ሳይሆን ከውጭ ደግሞ ትዝ ይላችኋል። አንዴ አይ ዶንት ሪሜምበር 2021 ኦር 2020 ዩኤስ ኤምባሲ አስመራ ውስጥ ያለው ምን አለ መሰላችሁ? ይሄንን ፈልጌ ሰጣችኋለሁ። this is back from 2020 ሚዲያ ሶሻል ሚዲያ ላይ በኢትዮጵያ ላይ ያለውን ጸብ እንዲቀጣጠል እያደረጉ ያሉት በኤርትራ ኢንፎርሜሽን ሚኒስትር እና ከዚህ ምን ይላል መሰላችሁ? 80% ራሳቸው ነበር የዘመቱት። በሁለቱም ሳይድ ሆኖ በትግራይ ሳይድ ሆነው የሚያደርጉት እነሱ ናቸው። የሶሻል ሚዲያውን እንዳለ ኮንትሮል ያደረጉት እነሱ ነበሩ። አሁንም ጉጅሌ ሻቢያ ነው ኮንትሮል የሚያደርገው። ኦኬ፣ ይሄ እንግዲህ አስቡ።
እንትን እየተደረገበት የነበረ ነው። ገብቷችኋል? ብር ወጥቶበት ሚሊየንስ ዝም ብሎ እንትን አይደለም። ገብቷችኋል? ብር አፍሰው ነው ይሄንን እየሰሩ ያሉት። ኦብጀክቲቭ አንድና አንድ ነው። ኦብጀክቲቭ አንድና አንድ ነው። ምን የሚለውን ካየ ነው ኢትዮጵያን ሎክ ወር ሃፕን ሩዋንዳ ምን እየሰሩ ነው ኮንጎ ላይ ኦኬ ማየት እንችላለን አይደል? የኢሳያስ ኢንተረስትን ኢትዮጵያን ሙሉ በሙሉ ካላጠፋ የሚተኛ ሰው አይደለም። ስለዚህ ኢትዮጵያ ውስጥ ችግር አለብን። የስ ኢንተርናል ችግር አለ። የስ ችግር አለን። ግን ከኢንተርናሉ በላይ ግን አሁን ግን አገርን በኢትዮጵያ በመኖርና ባለመኖር ጨዋታ እየተጫወተ ያለው አሁንም የሻዕቢያ ጉጅሌ ስለሆነ አይ ቲንክ እኔ የምሰማቸው ነገሮች አንዳንድ ነገሮች አሉ። ነገሩ ያው አይቀርም። በቃ አሁን መመሰላችሁ ይሄ እንደ እንትና ሽሩሩ የሚሉት አይደለም። ገባ? እነ መለስ ያው እነሱም ራሳቸው ከዛ ጋር ክሊር ያልሆነ ስታንድ ይዘው የመጡ መሪዎች ነበሩ እና ሽሩሩ ሲሏቸው ነው የነበሩት። ፒስ ምናምን በቃ ዝም ብሎ በኤርትራ ላይ ኢምፖዝ ያደረጉት ምንም የማይሰራ ነገር ነው። ሶ አብይ የተሻለ መንገድ ይኖረዋል ብዬ ገምታለሁ። የተሻለው ምንድን ነው? ኢሳያስ የኢትዮጵያ ጠላት ነው። ይህን የኤርትራ አካል መሰረትን ፍሬንድሊ ለኢትዮጵያ ፍሬንድሊ ኦኬ የሆነ መንግስት ካላረግን የኢትዮጵያ አደጋ ላይ ነች። ስለዚህ ምንም አይ ዶንት ኖ እኔ የራሴ ግምት ነው። አይ ቲንክ ይህንን በቃ ጊዜ ምን ሻዕቢያም ኦልሬዲ የጉጅሌ ደብረጽዮንን ይዞ ኢትዮጵያን አስቡ እንግዲህ አስቡ። ኦኬ ትናንት ሲቀጠቅጠው የነበረ ዛሬ ግን ኢትዮጵያን ለማፍረስ አብረን እናፍረስ ብለው ከጉጅሌ ደብረጽዮን ጋር ኢትዮጵያን ለማፍረስ ነው እየተዘጋጁ ያሉት ማለት ነው። ስለዚህ ኢትዮጵያ ውስጥ ያለው ክሊር የሆነ የፒፒ መንግስት ስታንድ መውሰድ አለበት። ፕራዮሪቲው ኢትዮጵያን ሴቭ የማድረግ ነው። ኢትዮጵያን እንደ ሀገር የማስቀጠል ነው። ይህን ደግሞ ለሚያደርጋቸውና ለሚወስዳቸው አክሽኖች የኢትዮጵያ ሕዝብ እንዳንሸወድ እዚህ ካድሬዎች ምናምን ቀጥረው የሚያደርጉት ሄር ኤንድ ዴር እንዳንሸወድ። የኢትዮጵያ ሕዝብ ነገ የሆነ በኢትዮጵያ ላይ የሆነ ነገር ቢደርስ እያንዳንዱ እኔንም ጨምሮ ማለት ነው እኔንም ጨምሮ የአብይ ነገር በኋላ ዲስከስ እናደርግበታለን። መጀመሪያ ግን ፕራዮሪቲ ግን ኢትዮጵያን ሴቭ ማድረግ ነው። ስለዚህ የውጭ ጠላት ነው መጀመሪያ የሚመታው ማለት ነው። የውጭ ጠላት በአሁኑ ሰዓት አስቡት። ሻዕቢያ ናት ኦንሊ ኢንተርናል ኤኒሚ አይደለም እየጠራልን ያለው ጋይስ። ኢቨን ሶማሊያ እንኳን በእኛ ላይ ተናግራ የማታቅ ሶማሊያ ከዛይድ ባሬ ጀምሮ የተመታች የደከመች ሶማሊያ አንድ ላይ መኖር የማይችሉ እንኳን አጌንስት ኢትዮጵያ እንድትቆም አስቡት እንግዲህ። ኦኬ ሱዳንን አይታችኋል። አሁን ራሱ ፍራጃይል የሆነ የራሱ ላይ እሺ ሳመራይዝ አደርጋለሁ። ሱዳንን ይወት ራሷ ላይ የእርስ በርስ ጦርነት ላይ እንትን ያደረገች እንኳን በኢትዮጵያ ላይ አስቡት እንግዲህ ያለውን ኢትዮጵያ ላይ እንትን ናት ኦንሊ ሻዕቢያ ብቻው አይደለም። ሻዕቢያ ኢትዮጵያ በጠላት እንድትከበብ እያደረገ ያለ ጉጅሌ ስለሆነ መምታት ነው ያለባቸው። ሌላ ወንድሜ አንድ ይችን ብቻ ብዬ ወርዳለሁ። ኤርትራ ነፃነቷን ያገኘችው ለስን በዩናይትድ ኔሽንን በደንብ አድርገ ይኸው አንብበው። ኦኬ ኤርትራ አንደር ኢትዮጵያ በኤርትራ የምትባል ሀገር ራሱ የተፈጠረችው በጣሊያን ኮሎኒ በኋላ ነው። ከዛ በፊት ኤርትራ አገር ሆና አታውቅም። ምንም የኤርትራ ፕሬዚዳንት አልነበረም። የኤርትራ ኪንግ ኖሮ አያውቅም ከዛ በፊት ገብቷል።
ምንም ነገር ያልነበረ ነው። ስለዚህ ከኢትዮጵያ በምትገነጠልበት ጊዜ ኤርትራ ጣሊያን በሰጣት ማፕ ሳይሆን መገንጠል ያለባት ኢትዮጵያ እኛ አምነን በምንቀበለው ነው። እነመለስ በዚህ ላይ ግን እነሱ ራሳቸው የነሱ ተባባሪ ስለሆኑ የኢትዮጵያን ሶቨርኒቲ ሳያስከብሩ የኢትዮጵያን ናሽናል ኢንተረስት ገብቷል ፕራዮሪቲ ሳይሰጡ ነው ለሻዕቢያ የሰጧቸው። ስለዚህ ይሄ ራሱ መስተካከል ያለበት ነገር ነው። ደግሞ ይስተካከላል። ኢትዮጵያ ትክክለኛ መሪ ሲኖራት ጥሩ ጠንካራና የኢትዮጵያ ናሽናል ኢንተረስት የሚያስጠብቅ መሪ ካለ አት ኤኒ ታይም ይሄ ሊስት ሪቨርስ መደረግ የሚችል ነው። ልኮራፕን ራሻ ቨርስስ ዩክሬን ክራይሚያ ለብዙ ጊዜ ተሰጥቷል። ደን ምንድነው ያደረገው? መጨረሻ ላይ ፑቲን ሲመጣ ምንድነው ያደረገው? ሁሉንም ነገር የራሻ ኢንተረስት ፕራዮሪቲ መሰጠት አለበት ብሎ ነው እንትን ያደረገው። አሁንም እንደዛ አይነት መንግስት ነው ማየት የምፈልገው። ሆፕፉሊ አብይ ይሄንን ካረገ እኔ ምንም ነገር እኔ በኢትዮጵያ ላይ እንትን የለኝ። ጥያቄ ይመለስ ነው። ከጎኑ ማልቆምበት ሪዝን ምንም ነገር የለም። መጀመሪያ የውጭ ጠላት፣ ከዛ ደግሞ ኢንተርናል ያለውን ደግሞ ከተቻለ በንግግር ካልሆነ ደግሞ የኢትዮጵያ ሕዝብ በሚፈታው ነገር ይፈታዋል የሚለው ስታንድ ነው ያለኝ። እድል ስለሰጣችሁኝ በጣም አመሰግናችኋለሁ። ማዳምጣችኋለሁ አለው የለኝም ነው ያለው እግዚአብሔር። እና አሁንም ኤጌን ኤንድ ጌን የኢትዮጵያ ፕሮብሌም የቱ ጋር እንዳለ እየተነገራችሁ የውስጥ ችግራችሁን ኤጌን ሻዕቢያ የምትሉት ምን ያህል ፍጹም ልባችሁ እንደደነደነ ፍጹም በጠላቻ ውስጥ እንዳላችሁ የሚያሳይ ስለሆነ እግዚአብሔር ይሁናችሁ ነው የምላችሁ። ሌላ ምንም አላችሁም። ግን ዩሪ ወረደ አማራና ኤርትራ ትረስት ቢልዲንግ ማድረግ አለብን ያልከው ትክክል ነህ። አማራና ኤርትራ ዛሬ አይደለም የትረስት ቢልዲንግ ያላቸው ከጥንትም የነበረ ነው። እና እንዳንተ አይነት ብሩህ አእምሮ ያላቸው የአማራ ወጣቶች እያሉ አንዳንድ በአማራ ስም የሚነግዱ ቀጣፊዎች ኤርትራውያኖችን እንደዚህ ብዙ ሊያታልሉን አይችሉም። የአማራ ሕዝብ ከኤርትራ ወንድሙ ጋር ምን አይነት እንትን እንዳለው የዛሬ አይደለም። እና ሂስቶሪካሊም ላልከው ነገር ኦፍኮርስ ሂስቶሪካሊም በአክሱማይት ኪንግደም ጊዜ አብረን የነበርን ህዝቦች ነን። በተለያየ አጋጣሚ የኢትዮጵያ ግዛት ሲሰፋ ሲጠብ የኖረ ነው ያልከው ትክክል ነህ። ኤርትራ የአክሱማይት ኢምፓየርን ከመሰረቱት ከመስራቾቹ ነች። የአዱሊስ ሲቪላይዜሽን የጀመረው ኢምፓየር ነው። አብረን የነበረ ማንም ይሄ የኤርትራ ህዝብ ዲና የሚያደርገው ነገር አይደለም። ግዕዝንም ቀርጾ ዛሬ ላይ ብትሄዱ ኤርትራ አዱሊስ ላይ የቋሂቶ ላይ ከክርስቶስ ልደት በፊት የ2000 ዓመት በፊት የነበረ ስታቹ ላይ ግዕዝ ተጽፎ ይገኛል። እና ፎር ሎንግ ታይም ደግሞ ትግራይም ላይ አማራ ሪጅን ላይም ግዕዝ ይነገር ነበረ። ያ ግንኙነት እንደነበረን የሚያመላክት ነው። አደሴም ታይም ደግሞ አውቶኖሚ ስቴትም ሆና የነበረችበት ጊዜ አለ። እንደ ባህረ ነገስታትም ደግሞ የራሷ ኪንግደም ኖራት የራሷ በንግስና ትኖር የነበረ 1554 ላይ የፖርቱጊሱ ቄስ አልቫሬዝ የጻፈውን ማየት ማይኮ ይቅርታ ዩሪ ስለወረደ ቅድምም ልልና እናስቆሚያታለሁ። የጠየቀ ጥያቄ ከነገስታቱ በተለይ ኃይለ ሥላሴን በሚመለከት የተናገርከውና ሂስቶሪካሊ ስላለ ስለነበረ እሱ ነው ሂስቶሪካሊ ያለ ቅድም ያነሳኸውን አያይዞ እና ኃይለ ሥላሴ ኮንከር አድርገዋል ምናምን ከተባለው አንጻርና አንዳንድ እንደ ወልቃይት አይነት ይዞታ እንዴት ነው የምታያቸው ከሚለው አንጻር ነው ሁለቱን ያቀረበው። መንካት ከቻልክ ነው ካልፈለክ ያ ከታችኛው ራቅ ካለው ሲጀምር እንግዲህ እንደዚህ አይነት ሂስቶሪካል ሪሌሽንሺፕ ነው የነበረን እና አልፎ ተርፎም ኤርትራ በራሷ ነገስታቶች እንደነ ኪንግ ዶዲ በሚባሉ መጽሐፍ ላይ ያለ ነገር ነው። ግን መመራመር ስለማትፈልጉ ነው፣ ማየት ስለማትፈልጉ ነው። ገብታችሁ ካያችሁት አልቫሬዝ 15ኛው ክፍለ ዘመን ላይ የኤርትራውን ንጉስ ዶዲን አግኝቶት በዛ ሰዓት ላይ የኤርትራ ግዛት የነበረው እስከ ስዋሲኪ ድረስ ነው። ወደ ውስጥም የሚገባበት ጊዜ አለ፣ ወደ ኢትዮጵያ ውስጥም። ኤርትራ በነሐሷ ነገስታቶችም ትመራ የነበረች ሀገር ነች እና ይሄ ዛሬ ላይ ጣሊያን መጥቶ የፈጠረው ሀገር ነች ኤርትራ የሚባለው ፍጹም ሐሰት ነው።
በዚህ በእነ ኃይለ ሥላሴ ጊዜ ነበረ ምናምን የተባለው ቅድም እንዳልኳችሁ ነው። ከምኒልክ ቀጥሎ የኤርትራን ሀገርነት እውቅና የሰጠ ሰው ቢኖር ኃይለ ሥላሴ ነው። ቢኮዝ ኃይለ ሥላሴ ኤርትራን ወደ ፌዴሬሽን ሲቀላቀላት ለ10 ዓመት ብቻ የጣሊያን ጊዜ ሆነቿን ሀገር ነው የሚለው። አንደርላይን አድርጉበት። ለ10 ዓመት በፌዴሬሽን ራን እንዲያደርግ የተሰጠውን አኔቃና ኤርትራ እንደዚህ አይነት ሪሌሽንሽፕ ውስጥ የነበረን ሀገር ስለሆነ ይሄ ብዙ ምንትን አይደለም። ዛሬ ላይ ግን እኔ ለወትሮ አያና በጣም በሰል ያለ አስተያየት ስሰጥ ነው ማውቅ። አሁን ግን አንታይ ኤሪትሪያ ሆነ ነው የመጣሁና ይሄ ነገር ከምን የመጣ ነው ብዬ በጣም አሰብኩት። ለካ በስተመጨረሻ ላይ አንድ ነገር ያገኘሁት የሚያስቅ ነገር አገኘሁ። ናሽናል ኢንዶመንት ፎር ዲሞክራሲ የሚባል የአሜሪካ ተራድኦ ድርጅት አለ፣ እንደ ዩኤስኤድ አይነቶቹ። ዛሬ ላይ እነዛ ድርጅቶች እንደ ኢትዮጵያ ላሉ ሀገሮች የሚሰጡትን እርዳታ አቁመዋል እና ዋን ኦፍ ዲስ ናሽናል ኢንዶመንት ፎር ዲሞክራሲ የሚባለው እንደነ ማርቲን ፕላውት እንደነ ታቦርጂ የሚባሉትን ሰውዬ ስፖንሰር አድርጎ አፍሪካ ውስጥ ላሉ አሊያንሶቹ እንደ ኢትዮጵያ ላሉ አሊያንሶች ታሪክ እየፈጠሩ ታሪክ እያበላሹ ብዙ ኤርትራ ላይ ጥላሸት ይቀቡ የነበሩ ሰዎች ይሄ ድርጅት ለነዚህ ክፍያ አቁሟል። ኢትስ ቢን ኦቨር 3 days ምናምን ነገር ይሄን ነገር የስቴት ዲፓርትመንት ካወጣው ማለት ነው። ሶ አሁን በነ ማርቲን ፕላውት ፋንታ አዲስ ሰው መምጣት አለበት። ኢትዮጵያ ከእንግዲህ በኋላ አይከፈልላትም። ስለዚህ የራሷን ልጆች ማምጣት አለባቸው፣ የብልጽግና ልጆች። ዛሬ እነ አያና ይህን ስራ እየሰራችሁ ነው። ብርጌድ ንሓመዱ እንደዚህ ነው፣ የኤርትራ ዲሞክራሲ የላትም ምናምን በጣም ብዙ ነገር እያልክ ነው። ከዚህ በፊት እንደዛ ስትል አናውቅም። ይህን ነገር ይሉ የነበሩት እንደነ ታቦርጂ እንደነ ማርቲን ፕላውት የተለያዩ እንትኖች አሉ። ይሄ ክፍያ ቆሟል። ከእንግዲህ በኋላ አንድ ነገር ማወቅ ያለባችሁ ነገር አለ። ወደዳችሁ ጠላችሁም በአሜሪካ በበላይነት ትመራው የነበረው ዓለም ፈርሷል፣ አብቅቷል። ዓለም በሁለት ጎራ ተከፍላለች። ማንም ሰው ልክ ባክነዴስ ኮልድ ዋሩ በነበረበት ሰዓት ላይ የኢስት ሳይድ እና የዌስት ሳይድ እንደነበረው ሁላ አሁን ላይ በቻይናዎቹና በአሜሪካኖቹ የሚመራ ዓለም ነው ያለው። እንደ ፕሬዚደንት ኢሳያስ አፈወርቂ አስተሳሰብ ደግሞ ቻይናዎቹ የሚሄዱበት አካሄድ በአፍሪካ ላይ ፖለቲካሊ ኢንተርቬንሽን ስለማያደርጉ ከነ ቻይና ጋር መስራቱን መርጦታል። እና አያና አሁን የግድ ኢትዮጵያን ካለው ከዌስቱ ዓለም ጋር እየታዘዝን እንኖራለን፣ የታዘዝነውን እንፈጽማለን፣ ጦርነት አድርጉ በተባልንበት ቦታ ላይ ሁላ ጦራችንን አዝምተን እንጨርሳለን፣ ሶማሊላንድ ላይ ኢንተርቪን እናደርጋለን፣ ሶማሊያ ላይ እንደዚሁ፣ ጅቡቲ ላይ ስንፈልግ ካርቷን ቆርጠን ብናደርግ ማንም ምንም አያመጣም። ይሄ የሚያስኬድ አይደለም። እበላለሁ ስትልም መበላት አለ። 140 ሚሊዮን ነኝ አካኪ ዘራፍ ኢኮኖሚ የሚሊቴሪ ባጀት እንደዚህ ነው ምናምን it doesn't work anymore bro። አሊያንስ የሚባል ነገር አለ። ዋዩ ወሪ የኤርትራ መንግስት ከግብፅ ጋር መስራት ሲጀምር ለምን ወሪ ታደርጋለህ? አንተ ኤርትራ ድምጥማጧን ልታጠፋ ነጋ ጠባ የስቴት ዲፓርትመንት ሰዎችን ኢትዮጵያ ውስጥ እያመጣ መቀሌ ላይ እየመሸክ ምናምን ብዙ ነገር ታደርጉ የለ እንዴ? ለነዚህ ለሁለቱ ሀገሮች መከባበር ነው የሚያዋጣቸው። ቅድም ምንድነው የኤርትራና የአማራ እንትናችን ምንድነው ላልከው የኤርትራና የአብይ ትልቁ ጸብ የትግራዩ ጦርነት ባለቀ ማግስት አብይ እዚህ ጋር ደግሞ እያበጠ ያለ ኃይል አለ ፋኖ የሚባለውን እንምታ ሲል ፕሬዝዳንት ኢሳያስ አፈወርቂ ያለው አንድ ነገር ነው። የአማራው ችግር የውስጥ ችግር ነው። ትግራይ ላይ የነበረው ፕሮብሌም ግን በአልጀርሱ ስምምነት መሰረት ለ21 ዓመት ኦኩፓይ የተደረገ መሬት አለኝ።
አደሴም ታይም ደግሞ ቲፒኤልኤፍ ጦርነቱን ሪጂናል ለማድረግ ሮኬቶችን ይተክስ ስለነበረ የኤርትራ መንግስት ገብቷል። የአማራው ግን የተለየ ነው። የኤርትራ ህዝብና የኤርትራ መንግስት አማራ ወንድሞቹ ላይ አንድ ጥይት ሊተኩስ አይደለም ይቃወማ ኮንደምን እናደርገዋለን። በአማራው ህብረተሰብ ላይ የሚደርሰውን በደል ኮንደምን እናደርገዋለን። ቢኮዝ እኛ በዛ መከራ ውስጥ ያለፍንን ለዘመናት ጄኖሳይድ ሲፈጸም በኢትዮጵያ መሪዎች በመንግስቱ ኃይለማርያም፣ በኃይለሥላሴ፣ በመለስ ዜናዊ የኤርትራ ህዝብና የኤርትራ መንግስት ላይ ብዙ በደል ስትፈጽሙ የነበራችሁ ስለሆናችሁ ይህን በደል ስለምናቅ ዛሬ ላይ አማራው ላይ የሚደረገውን ነገር እንቃወማለን። አይደለም አብይን አግዘን አማራውን ልንደበድብ አማራውን ሊጨርስ የመጣ 3 መርከብ ከአዘርባይጃን ጋር ተስማምታችሁ ያስገባችሁትን 3 መርከብ ሙሉ መሳሪያ የአማራው ህዝብ ላይ ልታርከፈክፉበት ስትሉ ይዘን አንለቅም ብለናል። ሌጋሊ ነው ግን ያደረግነው። ይህን ስናደርግ ምንም ተደብቀን ምናምን በጠራራ ፀሐይ ዓለም ኦል ኦቨር ኒውስ ዓለም ላይ ይሄ እየተወራ ነው። ስለዚህ እኛ ለአማራ ወንድሞቻችን በደንብ እንትናቸው ይገባናል፣ በደላቸው ይገባናል። በተረፈ ግን በአሁኑ ሰዓት ላይ የኦሮሞ መንግስት ኢትዮጵያ ላይ ሊፈጥር አብይ እንደዚህ ጠብር ግፍ እያለ ትናንትና ትግራይን ካጠፋ በኋላ የአማራን ህዝብ በዚህ ደረጃ እየጨፈጨፈ ኢትዮጵያን ለመበታተን የሚያደርገው ጥረት ከጎረቤት ሀገሮች ጋር ከሶማሌ ጋር ከጅቡቲ ጋር ከሶማሌላንድ ጋር ከሱዳን ጋር ራፒድ ፎርሱን እያገዘ የሚያደርገውን እንትን ኢትዮጵያን የጦርነት ቀጠና ሊያደርግ ነው እየሞከረ ያለው። እሱ ምንም አይነካም። ነገ ጠዋት ላይ ኦሮሚያ ብሎ የሚመሰረታት መንግስት ደብረ ዘይት ላይ ትልቅ ኤርፖርት እየሰራ ነው። ኦሮሞን የሚመስል ቤተ መንግስት ኢምፓየር እየመሰረተ ነው ያለው። በተቻለው መጠን ሶማሌላንድ ላይ የሆነ ቦታ ላይ የባህር በር ማግኘት ብቻ ነው የሚፈልገው። ከዛ በኋላ ኢትዮጵያ ውስጥ እሳት ለኩሶ አማራውን ከኤርትራ ኤርትራውን ምናምን ብሎ አላብሶ ለመሄድ ነው የሚፈልገው። ዛስዋይ ኤርትራውያኖችን ከአማራዎች ጋር ስንገናኝ የምትፈሩት እኛ ስንወለድ ጀምሮ በፖለቲካ ውስጥ ያደግን ስለሆንን አካሄዳችሁ እንዴት እንደሆነ ስለምታውቁ የእኛን አሊያንስ ትፈሩታላችሁ። የምታሳዝኑት ግን ኦን ዘ ኔም ኦፍ አማራንን የምትሉ ሰዎች ዋስጎይኖን ምን እየተደገሰ እናንተ እኛ ምንም ልናደርጋችሁ አንችልም። እኔ በዚህ ጠቀልላለሁ እንትኔን አምግላድ ግን ዛሬ እንትን ላይ ኖሬ የተለያዩ የአማራ ልጆች ኤርትራ ላይ ያላቸው ሀሳብ ትክክለኞቹ የአማራ ልጆች ምን እንደሚያስቡ ማወቄ በጣም ነው ደስ ያለኝ። ሌሎቻችሁ ግን በአማራ ስም የምትሸቅሉ ኤርትራን ጠላት ያደረጋችሁ አማራንን ባዮች እንግዲህ ተዋውቀናል። እግዚአብሔር ይስጥልን። አመሰግናለሁ። ማለፊያ አሌክስ ምን የተሰጠኝ በእናትህ ለወጣ ነው። ለወጣ ነው። ይኸውልህ ማርኮ ከመውጣት በፊት ከሰማኸኝ ማለት ነው ኢንትረስቱን የማያውቅ አማራ የለም አለ ብለህ የምታስብ ከሆነ ሂድና አጃጅል። የአማራን ኢንትረስት ነው ጥያቄም እንድትመልስ የፈለግኩት የነበረው ምንድነው? ለአማራ ጋር ምን አይነት አግሪመንት ነው የምትለው? ምን አይነት ዲል ነው የምታወራው? ለመስራት እንኳን የሚለውን ፓርት ነው ኤክስፕሌን እንድታደርግ የፈለግኩት። አንተ ግን ሪዋይንድ ደጋግመ የምትናገረው የመርከብ ይዘናል እንደዚህ አማራን ምናምን የሚል ራፋ ነው። ማይ ዱድ አይ ቶልድ ዩ መርከቡን ከያዝከው በህግ እንዳልያዝከው 100% ሹር። ምክንያቱም ኢትዮጵያ ምንም አይነት ሳንክሽን መሳሪያን የሚያስይዝ ሳንክሽን የለባትም። that is act of war ብያለሁ። አሁንም ደጋግመ የምትናገረው ነገር ምን እንደሆነ ሪላይዝ ስለማታረግ ነው። ሌሎች ኤርትራኖች ፖለቲካውን አንደርስታንድ የሚያደርጉት እንዳንተ ዝም ብለው መጥተው አይቀደዱም።
ስታፕ እንደደጋግመ ስለተናገርከው እውነት አያረገውም። የዣለው ካልክ ደግሞ ኢትዮጵያ የፈለገችውን ነገር የማድረግ መብት አላት። ለሚመጣው ነገር ኢትዮጵያ ወጋችኝ እንዳትል። ኢትዮጵያ ጦርነት አትፈልግም። አስገድጄ አስገባታለሁ ወደ ጦርነቱ እስከሆነ ደግሞ ሶቪየት ነው የተባለው። እዚህ ውስጥም አንዱ እዚህ ጋር እንደ ቁራ ሲጮ የነበረው የቲፒኤልኤፍ ፍቅር ያለበት አለ። የብልጽግና እንትኖች ምናምን ነገር ዲፕሎማሲ ላይ እንትናቸው ሚል ማለት ነው። በዲፕሎማሲ ኢትዮጵያ የት እንዳለች ሪላይዝ የሚያደርግ በደንብ ሪላይዝ እያደረገ መንቂያው ታይም ነው ብዬ ነው ማምነው፣ የት ጋር እንዳለች ማለት ነው። በግልጹ ደግሞ አግሪመንቶች ምናምን እየተፈረሙ ሲመጡ የዛኔ በደንብ አንደርስታንድ ታደርጋላችሁ። እኔ ሲምፕል ዝ ደስ ነው። ማንም ከኤርትራ ጋር ጦርነት የሚፈልግ የለም። አተራምሳለው እስቲል ብሎ ከመጣ ግን አሁን ከዚህ በኋላ በውስጥ ያለውን እያተራመስኩ ኢትዮጵያ ዝም ብለ ቆጭ ብላ አታያችሁም ነው የተባለው። ጦርነት እንደዚህ እናደርጋለን እንዲህ ነው ማንም ያለ የለም። ከነካችሁ ስቲል ፑሽ አድርገን ምንፕሌት እናደርጋለን ካላችሁ ግን እዚ ዲፍረንት ስቶሪ ዳት ታይም ኢዝ ቲኪንግ ነው የተባለው። እዚህ ውስጥ ደጋግመው ሲናገሩ የነበረው ጦርነትን ፑሽ እንደሚደረግ ምናምን አይነት ነገር ነው። ነው this is not how we want to solve it። ወደድንም ጠላንም እኔ እንደማየው ነው ምናችሁ ኤርትራኖች ሎስት ብዬ ነው ማምነው። ከጅቡቲ የተሻለ ነገር ልታገኙ እንደማትችሉ ሪላይዝ፣ ከሶማሌ የተሻለ ነገር ልታገኙ እንደማትችሉ ከኢትዮጵያ ሪላይዝ፣ ከሱዳን የተሻለ ልታገኙ እንደማትችሉ ሪላይዝ አድርጌያለሁ እኔ። you are the last one right now አሁን የምትቀሩ የሚያሳዝነው ፓርት ማለት ነው። ህዝቡ እንዳልተሞር የተጋባ ተወልዶ still history ኖሮትም still this the idea of like እኛ ኢትዮጵያን በመመስላት መስመር ካልሄደሽ ግን ብለው ሪስክ በተለያዩ ዲፍረንት ግሩፖች ናት። አማራ ብቻ አይደለም። አማራ ነኝ የምትሉ በጠቅላላ በእናንተ ብቻ ሳይድ የሚጫወቱ መስሏችሁ ከሆነ በጣም ናይብ ናችሁ። በእናንተ ሳይድ ብቻ አይደለም የሚጫወቱት፣ ኢትዮጵያን እናፈርሳለን በሚሉም ሳይድ ነው የሚጫወቱት። ለማንኛውም ጦርነት የሚፈልግ የለም። እንመጣለን እና እስቲል እናተራምሳለን ካለን ግን እኔ አጨበጭብላችኋለሁ እንጂ እንትን አይደላችሁም። እናንተ ባላችሁት ካሸነፋችሁ እኔ አጨበጭብላችሁ። የኛ ዝርክርክነት፣ የኛ ለመደማመጥ፣ የኛ ቁጭ ብሎ ምን ሀፕን እንዳረገ አለመሰማማት ነው እናንተን ለዚህ ያበቃችሁ ብዬ ስለማስብ you deserve it። ከኛም በላይ መሆን አለባችሁ ብዬ ነው ማምነው። እናንተ ከተሳካላችሁ እንደዚህ በስቲል በዚህ በአባቶቻችን ጊዜ የነበረውን አያቶቻችን በአባቶቻችን በእኛ ጊዜ የነበረውን እንትን ፖለቲካ ድጋሚ ይሳካል ብላችሁ የምታስቡ ከሆነ go for it ነው የምለው። ምክንያቱም መሬት ላይ ክሊርሊ ምን ሀፕን እንዳረገ ሁላችንም ሪላይዝ እያደረግን ስለመጣን ማለት ነው። ማንም በኢትዮጵያ ደስ የሚለው ፓርት ምን መሰለ፣ ኢቨን አማራ ሆኖ በናሽናል ኢንትረስት ሲመጣ የማይደራደር ማዕት እንዳለ ስለማቅ ነው መነግራችሁ። የአማራን ጥቅም የሚያቅ የአማራን ምን ማድረግ እንደሚችል የሚያቅ ይሄ ህዝብ በኢኮኖሚ ኮንትሮል ተደርጎ ሰርቫይቭ ማድረግ የሚችል ህዝብ የራሱን ኢኮኖሚ ሳክሪፋይስ አድርጎ የሌላ አገር ኢንትረስት እና ለኢጅፕት ኢንትረስት አገር አተራምሳለሁ የሚል ህዝብ ሊሆን እንደማይችል I guarantee you። እመጣለሁ ካልክም ደግሞ ዘ ዲፍረንት ስቶሪ። አማራ የሚገደለው የነበረው አማራ የሚታረድ የነበረው ያ መንግስትና አማራ መለያየትና መነጠል ነበረበት ብሎ ስለሚታሰብ ነው ብዬ ነው ማምነው። I wish you all the best። እኔ መጥፎ ነገር እንትን አልልም። ከመጣችሁ ግን ሶፋ ክንብየት ብያለሁ እኔ ምንም I don't know ምትለው 2022 አልሆነም መስማት ስጀምር ማለት ነው። ይቀየራል፣ ነገሮች ይሻሻላሉ። የሆነ የፈለገብት ይሄ ህዝብ ለይተህ እንኳን መለየት አትችልም በሚል ነበረ ብዙ ጊዜ ዝም ብለው የነበረው። በግልጹ ደግሞ በሶሻል ሚዲያ ላይ በተወሰኑ ሰዎች የአማራን ኢንትረስትም ቢሆን ሳክሪፋይስ ሊያደርጉ የሚችሉ ሰዎችም ሊኖሩ ይችላሉ። እኔ የአማራ ኢንትረስት ያለው ሰው የፈለገ ብትለኝ የእናንተ ኢንትረስት እና የኛ ኢንትረስት ሊገናኝ አይችልም። It's impossible።
the only way ኢንትረስታችን ሊገናኝ የሚችለው እንደ ኢትዮጵያ ካወራን ብቻ እንደሆነ ነው ማቀው ምክንያቱም ከናንተ ጀርባ ኢጂፕት አለች የኢጂፕት ኢንትረስት ምን እንደሆነ በደም ጠንቅቄ ስለማቅ ማለት ነው በመሳሪያ የሚሰጣቸው ኃይል ነው የነሱን ኢንትረስት ፕሮክሲ አርጎ መጠቀም የሚፈልገው ሰው ለነሱ ምንድነው የምትሰጡት እናንተም ለነሱ ምንድነው የምትሰጠው ብዬ ቀደም የጠየኩት ጥያቄ ለዛ ነው ብትችሉ እንደው አማራንን ከኤርትራ ጋር ኤርትራ ወገኔ ኤርትራ ምናምን የምትሉ ሰዎች አፋጣችሁ ውስጥ ያውሯቸው መቼም በታሪክ እንደማትስማሙ እርግጠኛ ነኝ የኛን ታሪክ እንዴት እንደሚያወር የሚጠሉት በደንብ ስለምታውቁት ማለት ነው ግን አትሊስት ለፊውቸሩ የአማራ ኢንትረስት ጋር እንዴት ነው ሃይድሮሎጂክ ዳሞቹን የኢጂፕትን ግድቦች አማራ ክልል ውስጥ እንዳይሰራ በማድረግ ነው ወይ አሰብ ላይ ምንም ነገር የለም ጥያቄ ምናምን ብላችኋል እሱን አንዳንዶቻችሁ ያንንም አገር ብትሆኑ እንኳን ኢትዮጵያ ፈርሳ እንደው ኢትዮጵያ ተፍረስና እንደምትሉትና ፈርሳ አገር ብትሆኑ ምን አይነት ኢኮኖሚ እንትንና ያላችሁ በአሰብ ላይ ያላችሁ ነገር ይቀየራል ወይ እንደዛ አይነት ነገሮች ስተወሩ በሰማ እኔም ሐሳቤ ልቀይር እችላለሁ ድንገት ካልተመቹኝና ያና እና በህዝቤና በአገሬ ኢንትረስት ልደራደር አልችልም ማንም ምንም ቢመጣ ሪያሊቲውን አክሰፕት አድርጎ ሙቭ ፎርዋርድ ማድረግ የምችል ልጅ ነኝና ብትችሉ ስታወሩ ኢንትረስት አውሩ መፎጋገሩን ተውት መፎጋገር ነው እዚህ ያደረሰን ቴንክ ዩ ሊሊ አይ ቲንክ አሌክስ ነው ጥሩ ምንድነው እኔ በጣም የዛሬው ቀን እኔ አሪፍ ቀን ነው ብዬ ነው የማስበው እንዳልኳችሁ ነው የህዋት ጦርነቱ በተነሳበት ሰዓት እዚህ የሰሜኑ ጦርነት በተነሳበት ሰዓት በእኛ ትግል ውስጥ ተሰግስገው የነበሩ የህዋት ስስልብ ያላቸው ለህዋት ስስልብ ያላቸውን ያየንበት ዲጂታል ወያኔን የለየንበት ወቅት ነበርና ዋን ቲፒኤልኤፍ አይነት ስብስቡን ለጥለን ያየንበት በጦርነቱ መሃል ላይ ይሄ እኛ አይመለከተንም ይሄ ነው ለትግራይ ኃይሎች ሲደግፉ የነበሩ ግን በአማራ ጃኬት ሲጫወቱ የነበሩትን የለየንበት ነበር እንደነ ልደቱ ያሉ አማራ ላይ የሚደርሰውን ጭፍጨፋ ቅንጣት ሳይናገሩ ያልተፈጸመ ጄኖሳይድን የትግራይ ጄኖሳይድ ብለው በአደባባይ እስኪናገሩበት የነበረ አማራ ሆኖ ማለት በትውልድ አማራ ሆኖ ማለት ነውና በአጠቃላይ ኢንተረስትን አውጥቶ የመሸጥ ነገር ዛሬ የመጣ ነገር አለ እና ዛሬ ማየታችን ምናልባት ልልና እሱን ቅድም በደንብ አስመራ አስታስቀምጥ ነበር ምንድነው ኢንተረስታችሁ ነው ከኤርትራ ጋር ለማውራት በገበሬ ማጭበርበር የለበት የአማራ ገበሬ የዛሬ 30 ዓመት ወይም የዛሬ 20 ዓመት ኤርትራኖች ሲባረሩ አልቅሶ ነበረ ከዛ ደግሞ ከ20 ዓመት በኋላ አብይ አህመድ መጥቶ ከኢሳያስ አፈወርቂ ጋር እርቅ ሲፈጠር ደግሞ ኤርትራኖች መጥተው ተላቅሰው ነው አማራዎች ተላቅሰው ነው ከኤርትራ ጋር የተቃቀፉትና የአማራ ገበሬ የሚፈልገው ሰላም እንድፈጥርለት ነው ከኤርትራ ጋር የኦሮሞስ ገበሬ ከኤርትራ ጋር ተዋጋልኝ ይላል እንዴ የትግራይስ ገበሬ ይላል እንዴ ስለ ኢንተረስት ነው እንጂ ማውራት ያለብን በገበሬው ስም ለምን እንነግዳለን ከቱም የአማራ ገበሬ አትዋጋ ብሎ ነበር ይያለ ነበር አማራ ኪላ የሚባል የዋን ቲፒኤልኤፍ ወይም ራሱን አንድ አማራ ብሎ የጠራ ግሩፕ የዛሬ 3 ዓመት እኛ ቅልጥ ያለ ጦርነት ላይ ያለን ወገኖቻችንን መተው የትግራይ ወራሪ ኃይል ደብረሲና ላይ ኮምቦልቻ ላይ ሲረሽኑ ደሴ ላይ ሲረሽኑ እዛው ተሰግስገው የነበረውን ሲጨፈጭፈን ነበር በሳይበሩ ላይ ብቻ አቋርጥ ማውራት መሬት ላይ ከኛ ጋር ተዋልደው ተጋብተው ብለን ደሴ ላይ 3-4 ጄኔሬሽን ይኖረው በብሔር ትግሬ የሆነው አካራውን ገሎት ነው ሄደው ወጣቶችን ለቅሞን ያስረሸነው ኮምቦልቻ ላይ አንዳንድ ጊዜ ይሄ አብረን ኖረናል የሚለው ነገር በፖለቲካ ሲቃኝ ሌላ ትርጉም ነው ያለው ስለዚህ ሶላባት ኢንተረስት ነው ማለት ነው አንድ የኤርትራ ተወላጅ ትናንትና እኮ በታሪክ እኮ ማለት ሩቅ ሜዳ ያስፈልግንም ሩቅ ነው እንደነሱ በሚኒልክ ጊዜ በኃይለ ሥላሴ ጊዜ ነው አልሄድም ከፈለጉ ይደግፉ ይጥሏቸው መብታቸው ነው ኃይለ ሥላሴ መጥላት ሚኒልክ መጥላት መብታቸው ነው ያስናማይ አይሹ እኛ እንደ አማራና ከብራላታችን እሱ አይደለም ቁም ነገሩ ያለው የዛሬ 30 ዓመት ከህዝብ ጋር እኮ እንኳን አብሮ መስራት አብሮ መለመን አይቻልም ሲሉ ነበር በመንግስት ደረጃ ነው ሞራላቸው አቋም ነበር ይቅርታ ተብሏል ምናምን ይላሉ የት ነው ኦፊሻሊ ይቅርታ ይቀርቡ እኛ ላየንም ህዝቡ ይቅርታ ጠይቋል እንዴ
የህዝብ ተወካዮች አላቸው እንዴ? አላቸው ወይ? የተወካዮች ምክር ቤት አላቸው እንዴ? እነሱ ኢሳያስ አፈወርቂ የት ነው ይቅርታ የጠየቀው? በአደባባይ ጠይቀው አለ? በስቴት ሚዲያ ህዝቡን ያማከለ የለም። የቀረበ ነገር የለም። ይሄ ማጨረበሪያ ነው እኛም ደግሞ አሁንም እኛ እዛ ላይ አይደለም ዱኤል እያደረግን ያለነው። ኢንተረስቱ ምንድነው? አሁን ላይ የአማራ ህዝብና የኤርትራን ህዝብ የሚያሰራው ኢንተረስት ምንድነው? አብሮ ላይ ያሰራው የሚችለው እኛ የራሳችን ችግር አለብን። የራሳችንን ችግር ለማለፍ እየሰራን ነው። ግን ከኤርትራ ጋር ግልጽ የሆነ ሊያሰራን የሚችለው አቅም ምንድነው? የጋራ ጠላት አለን። ኦኬ ከትግራይ ኃይል ጋር ከህወሓት ከተነጋ እየሰራ በግልጽ እየሰሩ ስለሆነ ማለት ነው። ከአማራ ጋር በተአምር ልትሰራቸው ማለት ዲስ ኮንፍሊክት ኦፍ ኢንተረስት ኢምፓወር እያደረግከው ስለሆነ ማለት ደብረጽዮንን ኢምፓወር እያደረጉት ነው። ትግራይ ትስዕር የሚል ትግራይን አገር ለማድረግ አገር ገንጣይ ጋር ኢምፓወር ለማድረግ እየሰራ ነው። በፋኑ ደግሞ ግልጽ አቋም ነው ያስቀመጡት። እንዳ ግልጽ አቋም ከተገንጣይና ገንጣይ ጋር ፈጽሞ አንሰራም ነው አቋማቸው። በግልጽ ያለው በቃ የትግራይ ኃይል ጁኒየር ፓርትነር ነው ያለው። በቃ ለፌደራል መንግስት ለኦፒዲዮም ይሁን ለባህሬንም ይሁን ለማንኛውም ኃይል ብቻ this group of ትግራይ ኃይል ከዛ አካባቢ የሚወጣው ሳውዝ አፍሪካ ላይ ተሸንፎ እጁን የሰጠው ሞክሮ ያልተሳካለት 3 ጊዜ ወረራ ጀምሮ ያልተሳካለት ኃይል just a junior partner from now on moving forward ማለት ነው። እስካለም ፍጻሜ if we living together ማለት ነው። ከዛ ውጪ የራሱን ሀገር ከሰራ ጁኒየርም በለው ሊትል ጁኒየርም በለው ምናምን ትልቅም ጁኒየር ልትለው ይችላል። ቢግ ማክም ልትለው ይችላል። we don't mind እንደ ሀገር ራሱን ሲቆጥር ራሱን እንደዛ ነው። ግን መስተጋብር ካለም በፌደሬሽን ውስጥ ካለም ወይም ደግሞ በፌደራል መንግስት ውስጥ ካለም እንደ አንድ ኢንቲቲ ኢትዮጵያ የምትባል ኢንቲቲ ውስጥ ግን ድርሻው ያ ነው አጭሩ። ኤርትራ ምስራቅ አፍሪካ ላይም ሆነ ከኢትዮጵያ ጋር የሚኖራት ሪሌሽንሺፕ እና ደግሞ እኔ እንዳማራ የሚኖረኝ ሪሌሽንሺፕ ከኤርትራ ህዝብ ጋር ሆነ ከኤርትራ መንግስት ጋር ጁኒየር ፓርትነር ነው ብዬ ነው አፕሮች የማደርገው ነው። እና ይሄንን ለጥጦ ከዚህ ከኤርትራ ህዝብ ጋር የተሻለ ግንኙነት እንዳለን የተለየ ግንኙነት እንዳለን አድርገው ለማቅረብ የተሞከረው ቅድም በነበረው የአማራ ልጅ በጣም ያስቃል። ቅድም የተነሳ ነገር አለ። አብይ ኤርትራን አማራ ላይ እንዝመት ብሎ ጠይቆ እምቢ ብለው ነው ከኤርትራ ጋር የተጣላው አብይ አህመድ ወይም ደግሞ እኛ ከአብይ ጋር የተጣላ ነው በአማራ ምክንያት ነው ለማለት ይዳዳቸዋል። ይህንን ዛሬም ደገሙት። የዛሬ 1 ዓመት ተኩል የኤርትራን ፕሬስ እዚህም እዛም ሲያወጡት እንሰማ ነበር። በውጭ ያሉት መቼም አገር ቤት ያሉ ደፍሮ ይናገሩ። ኢሳያስ አንድ ቀን ደፍሮ እንደዚህ ነገር ተናግሮ አያውቅም። እንኳን ይሄንን አብይ ላይ ጠንካራ ያለ ንግግር ተናግሮ አያውቅም እስካሁን ኢሳያስ አፈወርቂ ባይዘው እስካሁን የሆነ በተደባባይ ሱዳን ባለ በኤርትራ አምባሳደር ምናምን ነገር የሆነ ነገር ይናገራል፣ ወዲያው ቪዲዮ ያወርዳል። ይሄ ነው አሁንም በዚህ የታገተ በሚባለው መርከብ ላይ አንድ መጣም ቆይ ኤርትራ መንግስት ያገተው የኤርትራ መንግስት ነው የተባለው። የታገተው ምንድነው አዘርባይጃን መርከብ ነው። መግለጫ እንዲወጣ የሚፈልገው ግን የኢትዮጵያ መንግስት እንደወጣ ነው የተፈለገው። ሪአክሽን የተፈለገው በጣም ዊክ የሆነ ኤምቲ ብራቫዶ ቅድም የተባላቸው ኤምቲ ብራቫዶ ለዚህ ኃይል ነው የሚሆነው። ለኤምቲ ብራቫዶ ያለው እነዚህ ጋር ነው ያለው እንጂ ሌላ ቦታ ላይ ጣትን አጠቁም። የዓለም ህዝብ እኮ ነው የሚፈርደው። ባይዘው የአቅም መመጣጠኑን ብናየው የዓለም ህዝብ ነው የሚፈርደው። እያያችሁ ለክታችሁ ግቡበት የምንለው ለዚህ ነው። ገና ለገና አማራ ክልል ውስጥ ገብቶ መከላከያ ስለተዳከመ ብለህ ሂሳብ መተህ ከሆነ ራስን አውጣ ነው ብዬ ነው የማስበው። ከዛ ውጪ የውጪ ፖሊሲያቸውን ይቀይሩት ነው ብለው በዋነኝነት የኤርትራ የውጪ ፖሊሲ የተመሰረተው ኤርትራ የግል ኢትዮጵያ የጋራ በሚል ምንም ሌላ እንትን ውስጥ መግባት የለብንም። የኢኮኖሚ ፖሊሲ ምናምን እንደሌሎቻቸው አልጨቃጨቅም። ከነዚህ ጋር ሚሊዮን የሚሆን ኤርትራዊ ኢትዮጵያ ውስጥ ይኖራል። ከኢትዮጵያ ነፃ መውጣት ትፈልጋለሁ ኃይለ ሥላሴ ኮንከር አድርጎኛል ና የሚለውን ናሬሽን ገዝተው ግን ኢትዮጵያ ውስጥ መኖር ይፈልጋል። ኢትዮጵያ ውስጥ ደግሞ እየኖረ አሁን ባለው የፖለቲካል ምህዳር ውስጥ አገሩ ላይ ገጥሞ በጦርነት ማሸነፍ ካቃተው ልክ እንደ ህወሓት ኦሮሞንና አማራን ለማጋጨት የሄደበትን ርቀት ላለፉት 6 ዓመት እንዳየ ነው። ስልጣን ላይ የነበረበት እሳትና ጭድ ዓለም ያውቃል። ደግሞ በዚህ በውስጡን የሰራው ከዚህ ከኦሮሞ ኃይሎች ጋር በመለጠፍ በዚህኛው በኩል ከመለጠፍ ውስጡን የሰራውን ነገር እናውቃለን። ኢንሳይት በማድረግ ጄኖሳይድ ይሄ ጨክ እንዲሆን አቅም ቢኖረው ኖሮ ባይዘው የትግራዩ ኃይል አማራን ሙሉ ለሙሉ ነበር የሚያጠፋው በኦሮሞ ተሳቦ ማለት ነው። ይሄንኛ ቃልናቃ እንደ አማራኛ ይሄን እንረዳለን። አቅም ስለሌለው ኤክስፕሎይት ነው የሚያደርገው። ሲጀመርም ትርክቱን የሸጠለት ይሄው ኃይል ነው። የህወሓትና በዋነኝነት የሻዕቢያ ኃይል በዋነኝነት ከዛ የህወሓት ኃይል ኦፍኮርስ አንድ ላይ ሆኖ ማለት ነው
ለኦሮሞ ህዝብ አማራን ህዝብ እንዲጠሉ በዋነኝነት ሰንደው ይሄን እናውቃለን። ስለዚህ ይሄ የውጭ ፖሊሲዋ ሁለት ወዶ አይቻል ጁኒየር ፓርትነርነትን ታምናለህ፣ አቅምን ማወቅ ማለት ነው። እንደ ምስራቅ አፍሪካ ስትኖር እንደ ጎረቤት ሀገር ስትኖር ያን አቅም ማወቅ ያስፈልጋል። ሁለተኛ ደግሞ የውጭ ፖሊሲን ፊክስ ማድረግ ነው። ሁለት ነገር ወዳትም እዛ ጋር ወደ ሙላይ ያዙ ልቀቁኝ ትላለህ። ምክንያቱም ኢንተርዲፔንደንት ነው አይደል? በኢትዮጵያ ሳምባ እየተነፈስክ ብዙ ያዙ ልቀቁ ማለቱ እዚሁ ላይ ሀገር ውስጥ ያለውን ህዝብን ዋጋ የምታስከፍለው። ይሄን ደግሞ አይታችሁታል። የህወሓት ስርዓት በመጣበት ሰዓት አይናችሁ ቀለም አላማረኝም ተብሎ ህወሓትን ያባረረ የኦሮሞ መንግስት አላባረረም፣ የአማራ መንግስት አላባረረም። የህወሓት መንግስት ነው ያባረረ። አብረው የሰራው 17 ዓመት ሙሉ አንድ ምሽግ ውስጥ ሆነ ስቅምር ሴራ ስጎነጎን የነበርከው ኃይል ነው ያባረረ። አሁንም ዋጋ ብትከፍል ይህንን ችግር ተሸከመ እንደሆነ የሆነ ምንም ሳታጠፋ እንደሆነ ኦኬ ልጨርስ ነው። ሳታጠፋ እንደሆነ አታስመስሉት። አሁን ሁላችንም የምናውቅበት የቴክኖሎጂ ዘመን ነው። እያንዳንዱ ነገር እየተከታተለ ነው። መንግስታችሁ ባይናገር እዚህ ያለው በዛ ፎርሜሽን ውስጥ ያለ ስለሚናገር ማለት ነው። በእኛ ውስጥ ያሉት ሴሮችን ያው እንደ ዛሬ አይነት ቀኖች እንደዚህ አይነት ሲመጡ ይጋለጣሉ። በአማራ ትግል ውስጥ ያለ ለሻዕቢያ ተስለብ ያለ በአማራ ትግል ውስጥ ያለ አማርኛ ቀላጥፎ የሚናገረው የኤርትራው ሴት ልክ እንደዚህ አይነት በተለይ እንደዚህ አይነት ቢግ ኢንሲደንቶች ናቸው። ባይዘው ጦርነት ቢግ ኢንሲደንት እነዛ ጃኬቶች የሚገፈፉበት ማለት የሚገፈፉበት ሁለት ቦታ ስረቅጥ የነበረበት ቦታ ላይ አሁን ውግንና የሚታይበት ጊዜ ነው። ትክክለኛ የአማራ ትግል ውስጥ ያለ ሰውና በአማራ ጃኬት የመጣ ሌላ ኃይል የሚለይበት ነው። እና እኔ መልካም አጋጣሚ ነው ብዬ ነው የማስበው። ከዛ ውጪ እዚህ ጋር ላብቃ። ምናልባት የካንሰር ጉዳይ ሲነሳ ሁሉም ሰው ማወቅ ያለበት እኔ ቅድም ተናግሬያለሁ፣ 100 ዓመት አያልፍለትም። ምክንያቱም በኢትዮጵያ ጉዳይ ውስጥ ሁሌ ስለሚፈተፍቱ የራሳቸውን ፖለቲካ መስራት ይችሉ ነበር። አገር ሆነዋል። የሆነ ነገር ግሩፕ ትንሽም ሆነ መስራት ይችላል ፖለቲካ። ግን ሁሌ ቤዝ የሚያደርጉት በኢትዮጵያ ፖለቲካ፣ በአማራ ፖለቲካ ውስጥ ይገባሉ። በሆነ ጉራጌ የፖለቲካል እንቅስቃሴ የተንቀሳቀሰ ነው። ጎጎት የሚባል ፓርቲ ፈጥሮ ምናምን የተንቀሳቀሰ እዛ ውስጥ አሉ። 5 ብንሆን እዚህ ጋር 5 ሰዎች ብንገናኝ አንድ ይገባሉ ነው ኦል ዘ ታይም። ይሄ አካሄድ ያው ዳሜጅ ይፈጥራል። ቀደም እንደተባለው ልልና እኛ ለመነጋገርናችን ነው ትላለች ልልና እኛ እንዳንነጋገር ካረጉት አንደኛው ሴል ይሄ ነው። የህዋት ሴል እንዳለ ሆኖ ይሄኛው አንደኛው ሴል ነው። ካንሰር ማለት ነው። ወንስ ካንሰር እንግዲህ ትሪትመንት ያስፈልጋል ማለት ነው። አመሰግናለሁ። ማንኛውም የኔ ተራ ነው። ሶሪ 3 ደቂቃ አድርገውና ጨርስ። 3 ደቂቃ እኔ ብዙም ማውራት ከዚህ በኋላ ግን ሞዴሬተሩም አንተ ስለነበርክ በታይም ብታደርገው አሪፍ ነው፣ የሁሉም ድርሻ እንዲሆንና የተለየ አጀንዳ ቢኖር። ለጊዜ እያለቀ ነው ያለው፣ አዲስ ተማሪዎች እየመጡ ነው። ስለዚህ 3 ደቂቃ ተጠቀምና ኦኬ እጠቀምበታለሁ። ብዙ ጊዜ ምንድን ነው ጥያቄዎች ቅድም ሶስታችሁ አንስታችሁታል። ይሄ ኮንከረር የሚላቸውን ቃል አስታካችሁ ፕሮፓጋንዳ ለመስራት የሞከራችሁበት መንገድ አለ። ይሄ ትክክል አይደለም። እኔ ኃይለሥላሴን ኮንከረር ነው አላልኩም። በ962 የኤርትራ ህዝብ ሰልፍ ዲተርሚኔሽን ተሰጥቶት ድምፅ መስጠት አለበት ተብሎ የተሰጠውን ውሳኔ በ60ዎች ላይ ሰብሮ የኤርትራን ፓርላማ በዲስመንትል ማድረጉ ያቺ ፓርቲ፣ ያቺ ክላይሜክስ፣ ያቺ እብጣ ያኛው የኮንከረር ባህሪ ይታይበታል። ይህን ሊሰመርበት ፈልጋለሁ። አውቃለሁ ለምን እንደተነሳ። ስፔሻሊ አያና ኢንፍሌም ለማድረግ የሞከርክበት መንገድ ስለሆነ ነው። ከዛ በኋላ ግን ስሪቱን ስናይ፣ ከዛ በኋላ ግን ይዘቱን ስናይ እኮ የውትድርናው ኃይል መሪ የነበረው ኤርትራዊ ነው። ኃይለሥላሴ በአማካሪ ውግንና የመረጧቸው በብዛት ከኤርትራዎች ናቸው። የሱፕሪም ኮርቱ ኃላፊ የነበረው ኤርትራዊ ነው። ከዛም በኋላ የኃይለሥላሴ መንግስት ከአብሶሉት ወደ ኮንስቲቱሽናል ሞናርኪ ይተላልፋል ተብሎ ሲወሰን ኢንተርናል ኬዙን እና ጥናቱን ሲመራ የነበረው ኤርትራዊ። ስለዚህ ይዘቱን ስናል በዚህ አይነት መልክ ኮንከረር ነው ወይ ደግሞ
የኮሎኒ ባህሪ ስለሌለው ድምዳሜያችን በዚህ መንገድ መስጠት እንችላለን ማለት ነው። ስለዚህ ይሄ እንዲታከም እፈልጋለሁ። ሌላው ኤርትራ ውስጥ ኃይለ ሥላሴን መንግስት ይመርጥ ነበር የተባለው እንትን እውነት ነው። ስፔሻሊ የከበሳው ተወላጅ የኃይለ ሥላሴን መንግስት ለዛ አትሊስት በተወሰነ መልክ ፓሽን ነበር። ግን የፖለቲካ አሰላለፉ በሃይማኖት ቤዝ ስለነበር ነው ኦንሊ ያንን የመንፈስ ለመግዛት የቻለው እንጂ ለጥጠን ስናየው የፖለቲካል ስፔክትሩም የኛን የሙስሊም ማህበረሰብ መወከል ስላልቻለ ደግሞ እንደ ማህበረሰብ በአንድ ላይ የኖሩት ብዙ ማህበረሰቦች ስላሏት ይሄ የፖለቲካል አካሄድ ተገቢ አይደለም። የጠየቅነው የፖለቲካ ጥያቄ ነው። በዚህም እንዲልልኝ እፈልጋለሁ። ሌላው የአማራ ኤርትራ አሊያንስ መሆን አለበት፣ አሊያንስ ቤት መገለጽ አለበት የሚለው ነገር ነው። እኔ ብዙ ጊዜ የቴክቲካል አሊያንሱ ከዛ መዝለን መቻል አለብን። በእርግጠኝነት ከዚህ አይነት መንገድ ወጥተን ስትራቴጂካል አሊያንስ መሆን መቻል አለብን። ጥቅሙ ምን ይሆናል ካላችሁኝ ግን ልክ በኦሮሞና በአማራ ከአማራና በትግሬና በሌላው ማህበረሰብ ውስጥ የሚገኘው ጥቅም በእኛ ላይም ሊሆን ይችላል። እንደ ህዝብ እንደ ሀገር እንሰራበታለን። ምክንያቱም ተመሳሳይ ባህሪ፣ ተመሳሳይ የማህበረሰብ አቋምና ታሪክ ስላለን ማለት ነው። ስለዚህ እዛ ውስጥ ከሚደረገው የማህበረሰብ ግብይት የተለየ እንትን ሊኖረው አይችልም። ሌላው ግን የመጨረሻዋ ናት እቺ ኢትዮጵያ። ሁሉ ጊዜ ስናወራ ይሄ ፕሪያንሲዩም የምናደርገው ነገር አለ። ጭንቅላታችን ውስጥ ሳብኮንሽስሊ አምነን የምንመጣው ነገር አለ። እብሪት የተበዛበት አሸናፊ ነን፣ እንገላለን፣ ከኛ ማን ያለ ምናምን የሚለውን ማለት ነው። ቅድም አንዱ ትሬንድ አናሊሲስ መስራት አለብህ ሲለን ነበር። ትሬንድ አናሊሲስን መስራት ያለበት እንደዚህ የሚለው አካል ደርግ በነበረበት ጊዜ ከ70% በላይ ጂዲፒውን ወደ ውትድርና 4 ደቂቃ ሆኖሃል። አሁን 1 ደቂቃ ጨምር፣ 5 ይሙላልህና እችል መጨረሻ ላይ ነኝ ያያለው። የደርግ 70% በላይ በውትድርና ውስጥ አስገብቶ መጥቷል። ደርግን አሸንፈን 4 ኪሎ ገብተን ስልጣን አስረክበናል። ትናንትና 30 ዓመት ሙሉ ሲገዛ የነበረውን ኃይል ደምስሰን በ2 ሳምንቱን መቃብሩን አሳይተን አትሊስት የኢትዮጵያ ፖለቲካ ስቴብል እንዲሆን አግዘናል። ስለዚህ ትሬንዱ ካለ ከዚህ ውጭ ትሬንድ የለምና አናሊሲስ መወሰድ ካለበትም ከዚህ ውጭ አናሊሲስ የሚወሰድ አይመስለኝም እና በእንደዚህ አይነት እይታው እንዲሰፋለት በእንደዚህ አይነት መልክ ቢያዩ ተገቢ ይመስለኛል። ማይክ ፍሬ። ቴንክ ዩ አሌክስ አልኩኝ። ኤሪ እኔ ባይዘው በጣም ከአሌክስ ጋር የምጋራው ምንድነው ዛሬ በጣም ጥሩ ነበር የነበረን ኮንቨርሴሽን። ትንሽ አንዳንድ ሰዎች ተናደው የሚናገሩ ምናምን ቢኖሩም በስነስርዓት ለሚያየው ማለት ነው ዝም ብሎ ይሄ ተለጉሞ አሜን ብቻ ለማለትና ካለችው ከኩሊግ ዋሌት ውስጥ አውጥቶ ጊፍት መስጠትና ጌታዬ ብሎ ለመስገድ ከሚቸኩለው የሎሌነት መንፈስ ካለው አዳማጭ በዘለለ ትንሽ ነገር ለመመርመር ለሚሞክረው በደንብ ጥሩ ኢንፎርማቲቭ የሆነ ሐሳብ አዲስ ሐሳብ የሚያስገበይ ነው ልለው የምችል ነገር ነበር። እኛ በፊትም የምንላቸው ነገሮች አሉ። አሁን ያለው ትስስር ግልጽ በሆነ ሁኔታ ከቲፒኤልኤፍ ውስጥ ራሱ 100% ከኤርትራ ጋር የሚተሳሰር ከሻቢያ ጋር የሚተሳሰር የቲፒኤልኤፍ አካል የለም። ቲፒኤልኤፍ ላይም ስልጣን መያዝ ያለብኝ እኔ ነኝ የሚለው አካል በእነ ደብረጽዮን በኩል ያለው ከአማራ ትግል ውስጥ ደግሞ ከትጥቅ ትግል ውስጥ የተወሰነ አካልን ይዟል። ይሄ በጣም በግልጽ የሚታወቅ አሁን ደግሞ ከናካቴው አፍጥጦ ጋሃድ የወጣ ነው። የዛ አካል አፈቀላጤ የሆኑ ሰዎች በፊት ፈራ ተባይሉ የነበሩትን አሁን በአደባባይ ወጥተው እዚህ ላይ ያሉ የሻቢያ ደጋፊዎች መሬት ሲጥሉላቸው በአፋቸው ጎንበስ ብለው ከመሬት ሲበሉ እያየን ያለ ነው። ኦፍኮርስ እነሱን ነው ዝም ብሎ የሚያሞግስ ምናምን የሚያሞካሽ ምናምን አለ፣ አሽቃባጭ ችግር የለም። ግን ኢን ሪያሊቲ መሬት ላይ ያለውን ትግል ደግሞ እንደማይወክሉ እዚህ ላይ ያሉ የአማራ ልጆችም በሀገራዊ ፍላጎታቸውም ሆነ እንደ ህዝብ ለህዝባቸው ባላቸውም ጥያቄ ኮስተር ያለ ነገር ታይቶባቸዋል። ያኛው አካል የሚልሞሰሞሰው ሲጀመርም የኢትዮጵያዊ ሴንስ የሌለው ነው፣ ኢምፕላንት ነው። እኔ አንዳንድ ልጆችን ጠይቅ ነበር፣ ማንነታቸውን የምታውቋቸው ልጆች እንግዲህ የብሔርተኝነት ትግል ብለህ ከሆነ የአማራ ተወላጅ መጥቶ
ይሄንን እኔ ነኝ ከፊት የምመራው ሌሎቹንም ማስተካከል እኔ ነኝ ካለ ኧረ ተው ብለን እናስወጣለን። ይሄ ባህሉ ነው። ትግራዋይ መሃል ገብተ አንተ ከሌላ ብሔር ተወላጅ ሆነ የሌላ ፖለቲካ ያውም ደግሞ ተወላጅ መሆን ብቻ አይደለም የምትሰራው ፖለቲካ ሸፍጥ፣ መከፋፈል፣ የሃይማኖት ክፍፍል፣ ጥላቻ የሌላ ከሀገርም ከብሔር ብቻ ሳይሆን ከሀገርም ውጪ ያለን አካል ላይ ጌታ አድርገህ ለመጫን የምትሞክር የታሰረ መኮንን እኮ የቲፒኤልኤፍ እነ ደብረጽዮንን የታሰረ መኮንን እኮ ፈተህ የምትለቅ ከሆነ ጥይት ሲመታ ሄደህ የምትታከመው እዛ እነሱ ጋር ሀይደር ከሆነ እንዲህ አይነት ትስስር ያለው አካል ሚዲያ ላይ ያለው ወገን ደግሞ ከዛ ውስጥ ፊት ለፊት መጥቶ በጭፍን ለኤርትራ ቅድሚያ እንሰጣለን ፕራዮሪታይዝ እናደርጋለን ሲል አፉን ከፍቶ የሚሰማ የሚቀበል ደግነቱ መሬት ላይ ያለው አካል በሰፊ ሁኔታ ባይዘው ሚዲያ ላይ በጣም ስለሚጮሁ ሰፊ ይመስላችኋል። ሰፊ ሆኖ መሬት ላይ ያለው አካል እንዲህ አይነት ዝርክርክነት እንዲህ አይነት ራስን ዝቅ ማድረግ እንደ ግለሰብ ራሱ እንደዚህ ዝቅ አድርጎ ማዋረድ አይቀበልም። እዚህ ላይ ያሉት ግን በሚገርም ሁኔታ እነሱ የሚያመልኳቸው እንትናዬ ዩርዬ ቤትዬ ምናምንዬ የሚሏቸው ከነሱ የሚያንሱ ሰው መቼስ ይበላል ከነሱም የሚያንሳለ ከነሱ የሚያንሱትን ከላያቸው ላይ እየሰበሰቡ የአምፒያ ውስጥም በአንዳነት እኮ ሲደረግ የነበረው መኳንንቱ አንደኛው ሌላኛውን በርስት በስልጣን በኃይል እኮ በኢትዮጵያን ኃይል ስልጣን እቆጣጠራለሁ የሚል ሐሳብ ያ ነው በአንዳነት ሲምፕል ስታት አንዳንዱ አብይ አህመድ ከኤርትራ ጋር አብይ አህመድ እኮ እንደ አንድ መንግስት እንደ ሀገር መንግስት ሆኖ ከሌላ ሀገር መንግስት ጋር ሆኖ ሰራ የምትለው ትክክል ነው አይደለም ልትችላል እና ላይ ተቀመጥ ቢለውማ እንደዚህ አስፈንጥሮ አይጥለውም ነበር እኮ አንተ እኮ የምትለው እባክህ መሳሪያ ስጠኝ በዚህ በኩል ይሄን ክፈትልኝ ውሰድ የፈለከውን ንጉስ ስደብ እኔም ከመሬት ብጥልልኝ አንስቼ ባፌ በላለሁኝ እያልክ ያንድን የተከበረ ታላቅ ብሔር ህዝብ ስለነሳ እና ይሄ ነው እንጂ ችግር የሆነብን ያንን ህዝብ አትወክሉትም አታውቁትም አይደላችሁም። ዛሬ ሄደህ እስቲ ጥቂትን ቦታ እዚህ ላይ አሌክስንና ሌሎች አማራ ልጆችን ማዋረድ መስደብህን ሄድ መሬት ላይ ገበሬውን ሄድና ኢትዮጵያዊነቱን የሚነካ ነገር እስቲ ኢትዮጵያን በምን አሳልፎ እንደሚሰጥ ከነድህነቱ ከነችግሩ ከነጭቆና ከናለበት ጉዳት ኢትዮጵያን አሰጣለሁ ሄደህ ጠይቅ እስቲ። አይደላችሁም እዛ አካል አይደላችሁ አትወክሉትም። ሚዲያ ላይ ወይ ማለት ይችላል 7 ሰዓት ካሜራ ወደዛ አዞረ ወደ ኮምፒውተር ከፍተ እያልክ ልትለፈልፍ ትችላለህ ግን በፍጹም አትወክልም። ቆርሰህ ከጎጃምም አሁን አንድ ክፍል ውስጥ አጥብበህ ለመያዝ እየሞከርክ ነው አንድ ሰፈር አንድ ቀበሌ ያቺም ቀበሌ እጅ ላይ አትቆይም ታመልጣለች because የኢትዮጵያዊነቱን ኤሴንስ ዋናውን የሆነው ስሩን ትነካበታለህ የሌለውን ስነልቦና የሌለውን ማንነት ይዘህ ትመጣለህ ማንነቱ እንዲህ አይደለም ልክስክስ አይደለም ተጥሎለት ከግር ላይ የሚበላ ባንዳ አይደለም ያንን ይዘህ ስትመጣ አንተ እዚህ የሚያሽቃብጥ ካንተ የሚያንስ ሊኖር ይችላል መሬት ላይ ያለውን ህዝብ ግን በፍጹም አታገኙም ለዛ ነው እየተለያያችሁት እየራቃችሁት አሁን እያያዛችሁ ነው ዛሬ 13 አስተማሪዎች ተይዘዋል ተብሏል 50 ሺህ ነው በአስተማሪ እንግዲህ ኢቭን አካውንቲንግ አለው በኬላ አርገ በምን አርገ ተጠምጥመህበት ግጠህ ለምን ገንዘብ ሶርስህም እየቀነሰ እየጠቆመ እያስመታህ ነው የሚሄደው ለምን ማንነቱን አትወክልማ ሄደህ ሻቢያ ተሸክመህ ልትመጣ የምትፈልግ ኢትዮጵያን አፈርሳለሁ መዶሻ የምትልኮን አርካኒ የምትባላለች አይ ቲንክ ማን ነው የምትባለው የዩሪ እንትን ቬሎያሽ ኦሮሞ ናት በአባቷ ኦሮሞ ሆኖ ሰው ሌላ ነገር መሆን እንግዲህ አላውቅም ኦሮሞ ናት ትክክለኛ የኦሮሞ ተወላጅ ሆነች ልጅ እዛ ውስጥ ገብታ እያንዳንዱን አማራ አንተ አማራ አይደለም እያለች ቁጭ ብለው የሚሰሩ ናቸው ገባ አይደል ጉራጌውም ኦሮሞ ምኑም እንደፈለገ ከዛ ከተከፈለው ሻቢያ ከላከው መጥቶ የአንድን አካባቢ ህዝብ ከአማራ ህዝብ ውስጥም ነጥሎ እንደዚህ አይነት መጠቀሚያነት ሊጫወት ሲፈልግ ህዝቡ ያስተካክላል ፍትህ አለ እንደነሱ ቢተዋችሁ ፈጣሪ የማይተዋችሁም ለማለት ነው ዛሬ ግን ግልጽ ብሎ በግልጽ ባንዳ የሚለውን ዴፊኒሽን ኳሊፋይ እንደምታደርጉ ያለምንም ጥያቄ የሌላ ከሀገር ውጪ የሆነን አካል ተሸክመ ለማምጣት የምትፈልግ እንደሆነ ቲፒኤልኤፍ ደብረጽዮንና ከሻቢያ ጋር ተባብረህ እንደምትሰራ ሰከንደሪ አይደለም ቴሪሸሪ ፓርትነር ሆነ ሰከንደሪ ፓርትነራቸው ጁኒየር ፓርትነር ተሳስታል አሌክስ ጁኒየር ፓርትነር ቲፒኤልኤፍ ደብረጽዮን ነው እነኚህ ቴሪሸሪ ናቸው ሻቢያ ለደብረጽዮን ሰጥቶ ደብረጽዮን ነው የሚሰጣቸው የትራፊ የለማኝ ቁንጫ ቀማኝ እንል የነበረው ልጅነታችን ማለት እንደዛ አይነት ሪሌሽንሺፕ ውስጥ ታላቅን ህዝብ ይዘው የዛን ህዝብ ስም ይዘው ተቆርሶ የሚገባ አካል ነውና ይሄንን እኛ ባይዞይ በሀገር ስትመጡ እንደዚህ አፍርጠን ነው የምንነግራችሁ በሀገር በእናት ቀልድ የለም ውስጣዊ ችግር አለብን ኦሮሞ ምናምን ማይሙን ሄዳህት አለበት at the end of the day ኢትዮጵያዊነታችን የማይነካ ማንነታችን ነው at the end of the day እነኚህን በመሃላችን ያሉ ችግሮች ጥያቄዎች
ግሪቨንስስ ፈተን ሀገር እናሻገር የሚል ጥያቄ በምንጠይቅበት ሰዓት እንደው አይፈራም ሙሶሎኒ ያለኮ ለጣሊያን ለሚበልጠው ለዩሮፕ ነበር። አንተ ለሻቢያ ለኤሪትሪያን ህዝብ በስሊፐር 30 ዓመት ለረገጠ ለሻቢያ ባንዳ ትሆናለህ? ኢትስ ዲስካስቲንግ። ኤኒዌይስ ጥሩ ነው እንኳን ተያየን ለማለት ነው። እናመሰግናለን። ቀጥሉ።